አውጣኝ አውጣኝ! አረ 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 እናንተዬ ጉድ ሳይሰማ መስከረም አይጠባም የሚባለው ይሄ ነው እንግዲህ። እዚህ በኋላ እሄዳለሁ፣ አንተ አትቸገር። አላስቸገርሽኝ ማለቴ እኔ በጣም ደስተኛ ነኝ። እንዴት ደስተኛ አትሆንም ዶክተር? የምትሰራው ስራ ሁሉ እኮ ያስገርመኛል። እንዳንተ ንጹህ እንቅልፍ መተኛት የሚገባው ሰው የለም። ኃላፊነት ሁሉ በትክክል ትወጣለህ። አመሰግናለሁ አይደል። በቃ ቻው። ብቸኛ ነን ማለት አይቻልም። እኛ አለን። እሺ ሄለን፣ አንተ ደግሞ እዚህ የሚሰራ ነው? ታዲያስ ምን እንደምትያት ታውቂያለሽ? ለእህትሽ አባትሽ ፈቅዷል፣ ምንም እንዳታስቢ በያት። ታዲያ ባብለሽ ከከተማ ያመጣሻት እንደሆነ እኔም አባትሽም የምናደርግልሽን አታውቂም። ቆይ ግን አጎቴ የምርህን ነው? አባዬ ዴቫዴ እንዲያገባት ፈቅዷል? አዎ ፈቅዷል። ልጁ ከደህና ቤተሰብ ነው የመጣው አሉንም እንዴ? ሰላም እንዴት ናችሁ የቻናሌ ቤተሰቦች? የአደይ ጉዳይ በጣም እየተወሳሰበ ነው የመጣው። አደይ እንግዲህ ዴቭን ለማግባት እያንቃቃች ትገኛለች። ቶሎ ለማግባት አልፈለገችም። ነገር ግን እህቷ ገጠር ተቀምጣ በለእሶ በትዝታ በሀሳብ በትካዜ እያለቀች ነው ማለት እንግዲህ። እናትየዋ አውቃለች። በጣም የሚገርመው ነገር እናትየዋ ማወቋ እንዴት እንዳወቀች ማንም ሳይነግራት ብቻ ነገሮችን እንዴት አገጣጥማ እንዳወቀች በጣም ጎበዝ ሴት ናት። እልምሆም እንግዲህ ብርሃን በጣም ነው የምትወደው ታዲያ እንደውም ታዲያ እሷ በጣም ትወደዋለች። ነገር ግን አደይ ታውቃለች እንደምታፈቅረውና እንደምትወደው አቤ ስለነገራት። ዴቭ ምንም የሚያውቀው ነገር የለም። እሷ ታፍቅረው ሌላ ሰው ያፍቅረው ምንም ያፍቅረው እሱ የመረጠው አዴን ብቻ ነው። አዴን እንግዲህ ሰርጋችን መቼ ነው? ቶሎ እንጋባና እንገላገል፣ ቶሎ እንጋባና ከዚህ እንውጣ፣ ከቤት እንውጣ፣ ሰዎችን አናስቸግር፣ ሰው ቤት ተቀምጠን እያለ ነው እንግዲህ እሷ ግን የሆነ ልቧ ውስጥ የተሰነቀረ ነገር አለ ማለት ስለ እህቷ ሊሆንም ይችላል ወይንም ደግሞ ቤተሰቦቹ ላይ ቀበሉኝ ይችላሉ የሚል ሀሳብ አድሮባታል። ነገር ግን ዶክተሩ ደግሞ ተቀንቀን እያፈቀራት ነው የመጣው። የምትነግራቸውን ነገሮች የምታወራቸውን ነገሮች እያንዳንዱን ነገር እየተገነዘበ ነው እሱ እና በጣም እየጠለቀች ነው ወደ ዶክተሩ። ደግሞ እኔ ዴቭን ትታ ዶክተሩ የምታገባ ደስ ይለኛል። ያው ከመጣው ሁሉ ሱስ ያዘሽ ወይ ለምንድን ነው እንዳትሉኝ እንጂ ከዴቭ ይልቅ ባለፈው ቪዲዮ ላይ ጠቅሼዋለሁ። ከዴቭ ይልቅ ዶክተሩን ብታገባ ደስ ይለኛል ማለት እንግዲህ ዴቭ አንደኛ እህቷ ታፈቅረዋለች። በፍጹም ሌላ ሰው ልታፈቅር አትችልም ተንግዲህ ወዳ። ሁለተኛ ደግሞ በቃ ብዙ ጣጣ አለበት ወይ ቤተሰቦቹ ላይ ቀበሏት ይችላሉ ማለት ሲተዋወቅ እየተዋወቃችሁ እየተገናኛችሁ ማለታቸው መጠየቃቸው አይቀርም። ቤተሰቡ ሲጠይቀው እንግዲህ ኩሽና አገኘኋት አይልም። ኩሽና አገኘኋት ማለት ለነሱ ትልቅ ውርዴን ነው የሚመስላቸው ማለት ነው። ቤተሰቦቹ የእሱ ቤተሰቦች የሆኑ እንግዲህ ቤዛና ወንድሟ በጣም በሚገርም ሁኔታ ተክነውበታል። እናለያያቸውና ከቤታችን እናስወጣቸዋለን። የ3 ወር ከፍለውናል። መቀመጥ ያለ መቀመጥ የነሱ ፋንታ ነው። ስለዚህ እነሱን ማለያየት አለብን። እኔ ወንዱን አንተ ደግሞ ሴቷን ተባብለው ተዚህ ቀደም እንግዲህ ካስታወሳችሁ ተማክረው ነበረ ቤታቸው ያስገቡ ማለት ነው። አሁንም ግን እንደዛው እያደረገው ነው። መጥቶ ብቻ ሄሉዬ እንዲነሽ ብሎ በር ሳይቆረቆር የሱን መውጣት መሄድ አይቶ በር ሳይቆረቆር ገብቶ ከሷ ጋር ቁጭ ብሎ አቤ ይመጣል። አቤ ደግሞ ምን እየሰራ ነው? ምን እያረክ ነው? እዚህ ቤት አትንጣ ብዬሽ እንዴ? እኔ እኮ የተከራየሁት እናንተን ላስቀምጥ ሳይሆን ራሴ ልቀመጥ ነው። እንዴት ነው እዚህ ቤት ገብተህ የምትወጣው? እንዴት ገባህ? ለምን ገባህ? ምን ልሰራ ገባህ? ብሎ ጥያቄ ሲያፋጥጠው አታፋጥበት ጥያቄ እኔ የመጣሁት እንዲህ ናችሁ ልናችሁ ነው። ድሮም አንተን ስለ አይደለም የመጣሁት ሄሉን ስል ነው ብሎ ሲለው እንዴት ሄሉን ስል ነው ማለት ምንድን ነው? ምን ለማለት ፈልጎ ነው? ምን ለማድረግ እየሞከረ ነው ብሎ ከሄሉ ጋር ተጣሉ ማለት ነው። እንግዲህ አቤና ሄሉ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። እንደውም ገጠር ይሻላቸው ነበር እዚህ ከተማ ከመንጠት። በገጠር ሆነው ገጠር ተድረው
የራሳቸውን ኑሮ ቢመሰርቱ እንዴት ደስ ባለ። እዚህ መጥተው እንግዲህ ሊለያዩ ነው። ከዛ ደግሞ ከቤት ወጥታ እንዴት ይጠረጥረኛል ብላ ከቤት ወጥታ ከዴቭ ጋር ደግሞ ተቃቅፋ አያት። በጣም ቀና። አንተ ደግሞ እዚህ ምን ትሰራለህ ነው ያለው። ሄሉ ምን ትሰሪያለሽ? ለምን ምን ሆነሽ ነው እንኳን አላለም። አንተ ደግሞ እዚህ ምን ትሰራለህ ነው ያለው። እንግዲህ ለምን ተቃቅፈ ተቀመጥክ ነው መልሱ ማለት ነው። እንግዲህ ያደይ ነገር መቼ እንደሚቋጭ በጣም ግራ የገባ ነገር ነው። እንግዲህ በፊት አዴቭን እንድታገባው በጣም ኮመንት ላይ ጥሪ ነበረ፣ በጣም ከሚባለው በላይ ማለት ነው። ሁላችሁም ጥራችሁ ነበረ ዴቭ እና አዴ አንድ ላይ እንዲሆኑ የሚል ብላችሁ ነበረ። አልሆነም ማለት ነው። እንግዲህ ሊሊም ፊቷን ልታዞርባት ትችላለች ማለት እንግዲህ ዴቭ አንቺ ሊሊ እያለች ፍቅራችንን ችላ ብለዋለች። እንደውም የሰርጉን ነገር ቆሜ ላስብበት፣ ለብቼ ሆኜ ላስብበት ብላለች፣ እንደዚህ ብላለች። ስለዚህ አንቺ ነሽ እንደዚህ የምታደርጊያት፣ ለምን አንቺ ተከታትለሽ የምትልሽን ሁሉ ትሰሚያታለሽ? ለምንድን ነው ማትመክሪያት? ተኔ ጋም እንድትሆን ማትፈቅጅላት ብሎት ስለተቆጣት እንግዲህ ሊሊ አሁን ግዴታ ፊቷን ማዞር አለባት ማለት ነው። እንግዲህ ከአደይ ጋር ያለው ነገር ሊጣሉ ምንም አይቀራቸውም። ዛሬ አልተገናኙም፣ በአሁኑ ቪዲዮ ላይ አልተገናኙም። ግን አሁን ወደ ቤት ስትገባ ማክሮፎ አይቀርም፣ ፊቷን ማጥቆሩ አይቀርም ማለት ነው። እንግዲህ አንቺ ትዳርሽንም ሆነ ከዴቭ ጋር ያለሽን ፍቅር ሆኖ የቀነሽው በእኔ ነው። ስለዚህ ከኔ ጋር ያለሽን ግንኙነት ማቆም አለብሽ ካለቻት አደይ ወዴትም ልትሄድ አችልም። ከእሷ ቤት ውጭ ምንም መሄጃ የላትም። በቃ ወዴት ትሄዳለች? ግዴታ እሷን ተለማምጣ እሷ ቤት መቆየት ነው። እሷ ደግሞ ፊቷን ታዞረችባት ቀጥታ ወደ ገጠር ነው የምትሄደው ማለት ነው። እንግዲህ ገጠር ተሄደች ደግሞ አባትዮ እኔ ፈቅጃለሁ ዴቭ ሳይሆን ዳውት በዳውት ነው የሚያውቁት። ዳውት የሚባለውን አግቢ ብያለሁ፣ ለምን አላገባሽም፣ ለምን አታገቢም ብሎ መጨጨቁ አይቀርም። ያንን ባለሀብት የነበረውን ሰውዬ እሱን እንኳ ትቶታል። አሁን የፈቀደው ለዚህ ነው። የተወለደው አሜሪካ ነው። ከአሜሪካ መጥቶ እዚህ እየኖረ ነው። ስለዚህ እሱ ገንዘብ አለው፣ ቤት አለው፣ መኪና አለው፣ ሁሉ ነገር ያለው መስሎታል። እንግዲህ ሰውየው ለዛ ነው እሺ ያለው እንጂ እሺ አይልም ነበረ። ግዴታ ያንን ማግባት አለብሽ ብሎ ከዛ ጋር ነበር የሚያሟጅዛት ማለት ነው። ግን አሁን ግዴታ ዴቭን እንድታገባ ብሏል። ይህን ደግሞ ያደረገው ዳይመንድ ነው። ብር አለው፣ የፈረንጅ ቅልቅል ነው ያለው። አሜሪካ ነበረ፣ ከዛ መጥቶ ነው። ስለዚህ ይወዳታል፣ ያፈቅራታል። ግዴታ መጋባት አለባቸው፣ ይዋደዳሉ። አንተ መፍቀድ ያለብህ ብሎት ሰውየው ካክቦ ስለነበረ በቃ እሱ ማግባት አለባት፣ ወደደችም ጠላችም እንዲሽ እንድትል አድርጊ ብሏል። እንግዲህ ብርሃን ደግሞ ያዙ ልቀቁኝ ብላለች። እርግጠኛ ነኝ ሁለተኛ እንጃ ብቻ ተህቷ ጋር ሰላም የሚፈጥሩ አይመስለኝም። ዳይመንድ እንግዲህ ያው ዳይመንድ የድራማው ድምቀት ነው። እንግዲህ ጂኒ ቁልቋል እያለ እንግዲህ ለምን እዚህ ተቀጠርሽ ብሎ ጸጉሯን ይዞ ጎታተታት ቤዛን ማለት ነው። እንግዲህ ዶክተሩ ሁሉን ነገር ያቅ ይሆናል። ያው ዝም ብሎ ቀጥሯትም ሊሆን ይችላል፣ ያቅም